ቤተሰብ እንግዲህ ዛሬ ሄርሜላ ታማለች። እንግዲህ ያው እንደያችኋት ነው። አቤልና ብሩክ የአብረሽ ጓደኛ እስካሁን ከአብረሽ ጎን ናቸው፣ ከሄርሜላ አሁንም ከእሷ ጎን ናቸው። ወይ ዘንድሮ አለ ሰው በማን ፍረድ? ለማን እንፍረድ? ማነው ሀቀኛው? ማነው ውሸተኛው? ማነው እውነተኛው? እኛ እኮ ዝም ብለን ድራማው እየተከታተል በለቀቁ ቪዲዮ ልክ እንናገር እንጂ ውስጣቸውን የምናውቀው ነገር የለም። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላም ትዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ረመዳን ጾም ስራ እንዴት ይዟችኋል እህቶቼ? እንግዲህ ቪዲዮ ሲጀምሩ ላይክ ሼር እያረጋችሁኝ እኔ ለፈልፋለሁ እንጂ ዜሮ ገብቻለሁ። እኔ እንደው ዋላ ቪው የለ ዋላ ላይክ የለ ዋላ ሰብስክራይብ አላሳዝንም። እንግዲህ ወደ ገደለው ስንገባ ሄርሜላ እንግዲህ ትናንት አይታችኋል። ሩታ ቅጥል አርጋት የራቁት ቪዲዮ ሁሉ አሳይታት ሂዳለች። ከፈለግሽም ያወራነው ሁሉ አለ፣ ከፈለግሽም መቋቋም ከቻልሽ አሳይሻለሁ እያለች አሹፍ አባት ሂዳለ አይታችኋል። ሄርሜላ ደግሞ እንግዲህ በቤቷ እንደዚህ ታማ ቁጭ ብላለች። እንግዲህ ተይ አብርሃም እኮ በሚነግሩን ነገር ነው ልጅ እንዳለሽ ምናምን በዛ እያስፈራሩን ነው እየራቀ ለመሄድ እንትን ያለው ውስጡ ያኔ እምነት ያጣው ምናምን በውሸት እያሉን ነው ከዳኒ ጋር እየጠረጥ ዳኒ በሚያረገው ነገር። ስለዚህ አንጃውን ከአብርሃም ጎን ነው መቆም ያለብሽ። ሩታ አውቃ ነው እያታለለች ነው እንጂ አብርሃም አይፈልጋትም እና አንቺ ከጎኑ ቁሚ እያለ ነው። አቤል እንግዲህ ይፈልጋት አይፈልጋት እንግዲህ የምናውቀው ታሪክ የለም። ውስጣቸው የአብርሃምን ውስጥ አናቅም፣ የሩታን ውስጥ አናቅም። አብርሃም ደግሞ አዝማሚያው ወደ ሩታ የሚመለስ ነው የመስለቶች። አንደኛ የድሮ ጓደኛው የሚወዳት አብሮ ብዙ ጣውረድን ያሳለፉ፣ ሁለተኛ የልጁ አባት ነው። ስለዚህ ሄርሜላ መጀመሪያም እኔ ትናንትን ቪዲዮ ላይ ተናግሬያለሁ። የሩታ ፋይል ሳይዘጋ መሀል መግባት የለብሽም ነበር። ሴት ልጅ ሁሌ ተጎጅ ናት እህቶቼ። ሴት ልጅ ያን ወንድ ልጅ ትቸኩላለች፣ ለመቅረብ ትቸኩላለች፣ ልቧን ለመስጠት። ይሄ ስህተት ነው። እንደምትጎዳ ማወቅ አለባት። ይሄ ሰውዬ ማን ነው? አቀራረቤት እንዴት ነው? መጠናናት እኮ ይባላል እህቶቼ። ቶሎ ብላችሁ ፍቅር ላይ ትወርቃላችሁ። ቶሎ ብላችሁ ልባችሁ መስጠት የለባችሁም። ሴቶች ሴቶቻችን በብዛት እያመኑ እየተከዱ ነው። እያመኑ እስከ ራስ እስከ ማጥፋት ያ ሰው ያ ወንድ ልጅ ሲከዳቸው እስከ ራስ እስከ ማጥፋት እስከ ማበድ እስከ መታመም እየደረሱ ነው። ስለዚህ ቶች ያ ወንድ ልጅ በተለይ እዚህ ሪሌሽንሽፕ ውስጥ ያለው ወንድ ልጅ ያለው የድሮ ፍቅረኛው ከልቡ ካለዋጣት የልጁ እናቱን እናንተ ደግሞ ከኋላ የምትመጡ ሴቶች ቶሎ ብላችሁ ልባችሁ መስጠት የለባችሁም። ትጎዳላችሁ፣ ትሰባበራላችሁ። ተጠንቀቁ። መጠናነ እንዲሁ ቢያንስ አመት ድረስ ያንሰው አጥኑት። ባይዲ በጓደኝነት ተጠጉት። ከዛ በኋላ ትወስናላችሁ። ሄርሜላ የዚህ ውጥንቅጥ ገብተሽ በቃ አብራ የዋህ ነው ብለሽ ያው የዋህን በየዋህነቱ ከሷ ልቡን አታውቂም። ሄርሜላዬ ከሷ ወጥቷል የሰውዬ እስከ ጭራሹ ከህይወቱ አስወጥቷታል ወይስ አሁንስ ፍቅር አለበት? የሰው ልጅ ባይኑ በምኑ እሷ ጋር ሲገናኝ ሌላ ወንድ ጋር ሲያት እንደሚቃጠል እንደሚናደድ እያወቅሽ መገመት ነበረብሽ። አንድ ወንድ ልጅ ያችን የሚወዳት ሴት ከሌላ ካየ ከተናደደ ይወዳታል፣ ይቀናል ማለት ነው። አያችሁ? ከህይወቱ ግን ካስወጣ 10 ወንድ ጋር ብትሄድ ዞር ብሎ ያትም። ስለዚህ ሄርሜላ ይህን እያየሽ ወደኋላ ማፈግፈግ ነበረብሽ። ገብቶሻል? ወደኋላ ቶሎ ብለሽ ፍቅር ላይ መውደቅሽ ይኸው ጉዳት ላይ እየወደቅሽ ነው። እምነት እያጣሽ ነው። ልጅ የተባለው እኔም ሰምቻለሁ። የሄርሜላ ልጅ እራሷ ልጅቷ ወጥታ ስትናገር ሰምቻለሁ። እሷ አናቅም እንግዲህ ሀቁ እሷ ጋር ነው። አባትዩ ይዞ መጥቷል ልጁን። የሄርሜላ ባል እስከ ልጁ መጥቷል። ልጅቱ ትልቅ ናት፣ አፍ አውጥታ ተናግራለች። ይሄው ልጅ እንዳለሽ ታውቋል። መካድም የለብሽም። ነገ ጧት እኮ ይቺ ልጅ ስታርግ ትይዝሻለች። ሀቅ ለድራማ ብለሽ ልጅሽን መካድ የለብሽም። እና ስለዚህ ቶቼ ውስብስብ ያለ ነው እንግዲህ። አብርሽ ደግሞ ምን እንደሚል እናያለን። ሩታም ገና አሁን ይሄ ድራማ ይጧጧፋል፣ ይቀጥላል፣ ይጧጧፋል። የሚቆም ነገር አይደለም። ሩታም አትለቅላትም። አሁን ይችም ይቅርታ ራምላ አልኩ። ሄርሜላም አትለቅም። አሁን የተጧጧፉ ድራማ አሁን ነው። እና ቤል ደግሞ ከጎኑ ማንም የለውም እያሏት ነው። እሷ ደግሞ ደከመኝ
አንድ ሰው አይዘልቅም ነው አንድ እንጨት አይነድ የሚባል ተረት አለ። እንደዛ ሆኖብኛል። እኔ ብቆም ብቻዬን እሱ ከሌለ ከኔ ጋር ልፋት ብቻ ነው። እኔ አሁን ተስፋ እየቆረኩ ነው፣ ደክሞኛል እያለች ነው። ሁኔታ ሁሉ አላማረኝም። ያው ስለዚህ ሄርሜላዬ ራስሽን ጠብቂ። ለወንድ እኔ እህቶች አውቃለሁ ፍቅር መጥፎ ነው። ሴት ልጅ ስታፈቅር ቶሎ ልቧን ትሰጣለች። ወንድ ልጅ ግን ደንዳና ነው። አንድ ልብ ውስጥ ሁለት ሶስት ያስቀምጣል። ሴት ግን ታሳዝናል። ሁሌ ተጎጅ በፍቅር ሴት ናት። ሁሌ የምትሰባበረው ሴት ናት። ሄርሜላዬ ወንድ ቢሄድ ወንድ ይተካል። ገና ልጅ ነሽ። እውነት ራስሽን ባንዴ እንደዚህ አትጉጂ። ተረጋጊ፣ ራስሽን ጠብቂ። እሷ በተናገረሽ ቁጥር መናደድ የለብሽም። ጎብዢ።